የሳምንቱን የንጋት ፖስት አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። ብሔራዊ ባንክ ለባንኮች በቀጣይ 4 ወራት ብቻ ከ500 ሚሊዮን ዶላር በላይ ጨረታን ሊያወጣ ስለመሆኑ፣ አዋሽ ባንክ እስከ 1 ሚሊዮን ብር ብድር በደሞዝ ዋስትና ስለመጀመሩ፣ በኢትዮጵያ የሚገኙ ባለአክሲዮኖችና ኢንቨስተሮች ሰነደ መዋዕለ ንዋያቸውን የሚያስተዳድሩበት ድረገጽ ስራ ስለመጀመሩ፣ የኦሮሚያ ህብረት ስራ ባንክ የተከፈለ ካፒታሉን ወደ 21 ቢሊዮን ብር ለማሳደግ ስለመወሰኑና የዋጋ ግሽበቱ ያባብሰዋል የተባለው ዳጅ ላይ የሚወጣው 30 በመቶ ግብር በቀጣይ ወር ሊተገበር ስለመሆኑ በዛሬው የንጋት ፖስት አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾች በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮዎች ጋር በመተባበር የምናቀርብላችሁ የፋይናንስ ዜናዎች አሁን ይጀምራሉ። በመጀመሪያም የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያ ሰምተን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት በአጋራችን ሮሃ የምንዛሬ ቢሮዎች የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። በዕለተ ቅዳሜ በሁሉም የሮሃ ምንዛሬ ቢሮዎች አንዱ የአሜሪካን ዶላር በ173 ብር ከ50 እየተገዛ በ176 ብር ከ97 ሲሸጥ፣ የእንግሊዝ ሀገሩ ፓውንድ 219 ብር ከ60 እየተገዛ በ223 ብር ከ99 ሳንቲም ሲሸጥ ነበረ። ዩሮ በ194 ብር ከ60 ይገዛል በ198 ብር ከ49 ሲሸጥ፣ ዩናይትድ አረብ ኤሚሬቶቹ ድርሃም 45 ብር ከ90 እየተገዛ በ46 ብር ከ82 ሳንቲም ሲሸጥ ውሏል። ጉዞ የሚኖርባችሁ ከሆነ ከሀገር ውጪ ወደ ሀገር ቤት ደግሞ ለጉብኝት መጣችሁ ለበዓል ለዘመድ ጥየቃ ብትመጡ የውጭ ሀገራት ምንዛሬዎችን መግዛቱን መሸጥ ብትፈልጉ ታዲያ የሮሃ ምንዛሬ ቢሮዎችን አግኟቸው። እታች ዲስክሪፕሽን ላይ አድራሻዎቻቸውን አስቀምጬላችኋለሁ። በዚህ ወደ መጀመሪያው የዝርዝር ዜናችን የምናልፍ ይሆናል። በዘንድሮ የበጀት ዓመት ከፍተኛ የሆነ የውጭ ምንዛሬ ክምችት እንዳለው የገለጸው የኢትዮጵያው ብሔራዊ ባንክ መረጋጋት ያቃተውን የሀገር ውስጥ የምንዛሬ ገበያ ለማስተካከል የውጭ ሀገር ምንዛሬ አቅርቦት ጨረታውን ሰሌዳ ከሰሞኑ ይፋ አድርጓል። በአዲሱ ሰሌዳ መሰረት ብሔራዊ ባንኩ በሚቀጥሉት 4 ወራት ብቻ ከ500 ሚሊዮን ዶላር በላይ የውጭ ምንዛሬን በጨረታ ሊያቀርብ ያቀደ ሲሆን 100 ሚሊዮን ዶላሩን በዚህ በተያዘው ሁለተኛው የበጀት ዓመቱ ሩብ ዓመት ህዳር 23 እና ታህሳስ 7 ላይ ለሁለት ከፍሎ እንደሚያጫርት እንዲሁ ሰምተናል። ቀሪውን 420 ሚሊዮን ዶላር በሶስተኛው ሩብ ዓመት ማለትም ከጥር እስከ መጋቢት የሚያከናውን ሲሆን ይህ ጨረታ በየ2 ሳምንቱ እንደሚከናወንም ለማወቅ ችለናል። ብሔራዊ ባንክ የብር የመግዛት አቅም በገበያው እንዲመራ ከወሰነበት ጊዜ ጀምሮ በተደጋጋሚ የዶላር አቅርቦት ጨረታዎችን ያከናወነ ሲሆን በጊዜያዊነት የገበያ መረጋጋትን ማምጣት ስለመቻሉም ተመልክተናል። ይሁንና በዘላቂነት ምንዛሬ ዋጋን ማስተካከልና የብርን የመግዛት አቅም የማሻሻሉ ነገር ግን ስኬት አልባ ሆኖ ስለመቀጠሉ ብዙ ማሳያዎች እንዲሁ ያሳዩናል። እርምጃው በአንድ መልኩ በምንዛሬ ገበያው ተገማችነትን በማስፈን የውጭ ምንዛሬን በመደበቅ የሚቆምሩ አካላትን በጥቂቱም ቢሆን የሚገታ ይሆናል ተብሎ የሚጠበቅ ሲሆን፣ በሌላ መልኩ የገበያው መረጋጋት በባንኮች ያልታየና በተከታታይ መጨመርን ብቻ የታየበት መሆኑ ደግሞ እንዲሁ አነጋጋሪ ሆኖ ቀጥሏል። አዋሽ ባንክ በቴሌብር ላይ የፋይናንስ አገልግሎትን የሚያቀርብ አራተኛው ተቋም ሆኖ ብቅ ስለማለቱ በዚሁ ባሳለፍነው ሳምንት ነው የሰማነው። ጥላ የተሰኘው በአዋሽ ባንክ የቀረበ ይህ አገልግሎት 4 አይነት የብድር አገልግሎቶችን ለደንበኞቹ የሚሰጥ ሲሆን የ15 ቀን፣ የ40 ቀን፣ የ75 ቀንና የ16 ወር ብድርን እንደሚሰጥ ለማወቅ ችለናል። በተለይም ባንኩ ለደሞዝተኞች በደሞዝ ዋስትናቸው እስከ 1 ሚሊዮን ብር የሚያበድር መሆኑ የታወቀ ሲሆን ብድሩ በ16 ወራት ውስጥ በ16 ጊዜ ክፍያ እንደሚከፈል እንዲሁ ለማወቅ ችለናል። ባንኩ ለዚህ የብድር አገልግሎት 22%
በመቶ የአገልግሎት ክፍያ እንደሚያስከፍል የተሰማ ሲሆን ይህም 1 ሚሊዮን ብር ለተበደረ ደንበኛ በተጠቀሰው የ1 ዓመት ከ4 ወር ጊዜ ውስጥ ወለዱን ጨምሮ 1.2 ሚሊዮን ብር እንዲከፍል ይጠበቅበታል። ከቅርብ ጊዜያት ወዲህ በአገር ውስጥ የሚንቀሳቀሱ ባንኮች ያለምንም ማስያዣ የሚሰጡ ብድሮችን በሞባይል ስልክ ብቻ በቴክኖሎጂ በመታገዝ እየሰጡ ሲሆን በተለይም በቴሌብር ለአብነትም 4 ባንኮች እስካሁን ድረስ አገልግሎት እየሰጡ ይገኛሉ። እስካሁንም በኢትዮጵያ ንግድ ባንክ፣ ዳሽን ባንክ፣ ሲንቄ ባንክና እንዲሁም ደግሞ ተጨማሪ አሁን አዋሽ ባንክ በቴሌብር ሱፐር አፕ ላይ ተመሳሳይ የብድር አገልግሎቶችን በመስጠት ላይ ይገኛሉ። ለኢትዮጵያው ካፒታል ገበያ የተሟላ እንቅስቃሴ ወሳኝ የሆኑ 2 አገልግሎቶች በብሔራዊ ባንክ በኩል በትናንትናው ዕለት ወደ ስራ ስለመግባታቸው እንዲሁ ሰምተናል። በዋናነትም ሴንትራል ሴኩሪቲስ ዲፖዚተሪ ወይ ደግሞ ሲኤስዲ በምህጻረ ቃሉ በመባል የሚታወቀው የሰነደ መዋዕለ ንዋዮች ግምጃ ቤት ለካፒታል ገበያው መሳለጥ ወሳኝ መሆኑን እንዲሁ ሰምተናል። ይህ ወሳኝ የሆነ የግምጃ ቤት መሰረተ ልማት ሰነዶችን ወደ ኤሌክትሮኒክ ፎርም ተቀይረው የሚቀመጥ በተለያዩ ዜጎች መካከል ግብይት እንዲሁ ሲፈጸም በግብይቱ መሰረት የሰነዱን ባለቤትነት ከአንዱ ኢንቨስተር ወደ ሌላው ኢንቨስተር የሚዘዋወርበትና እንዲሁም ሰነደ መዋዕለ ንዋዮችን የሚሸጡ የተለያዩ የመንግስትም ሆኑ የግል ተቋማት የተለያዩ እንደ ዲቪደንድ መክፈልና የመሳሰሉ የወለድ ክፍያ ውሳኔዎችን ትግበራ ሲያከናውኑ የሚጠቀሙበት ማዕከላዊ ግምጃ ቤት እንደሚሆን ለማወቅ ችለናል። በተጨማሪም በተለያዩ ተቋማት የሚሸጡ ሰነደ መዋዕለ ንዋዮችን የገዙ ኢንቨስተሮች ወይም ደግሞ ዜጎች ኢንቨስትመንታቸውን የሚያስተዳድሩበት ጸጋ የተሰኘ ድህረ ገጽም በዚሁ በትናንትናው ዕለት ወደ ስራ የገባ ሲሆን ባለ አክሲዮኖች እንዲሁም ሌሎች ሰነዶችን የገዙ አካላት ኢንቨስትመንታቸውን በቀላሉ በድህረ ገጹ ማስተዳደር እንደሚችሉ ሰምተናል። ይህንንም ታዲያ ድህረ ገጽ አክሰስ ለማድረግና ለመጠቀም በተለይም ሰነደ መዋዕለ ንዋዮቻችንን ላው ላይ ለማስገባት ከአክሲዮን ደላሎቻችን ወይ ደግሞ ኢንቨስትመንት ባንኮቻችን ጋር አስቀድመን መገናኘት እንደሚኖርብን እንዲሁ ለማወቅ ችለናል። በተያዘው በ2018 ዓመተ ምህረት 21ኛ ዓመት የምስረታ በዓሉን የሚያከብረው የኦሮሚያ ህብረት ስራ ባንክ በዘንድሮ ዓመት መጨረሻ ካፒታሉን 21 ቢሊዮን ብር ለማድረስ ስለመወሰኑ ነው የሰማ ነው። በ2017 ዓመተ ምህረት የበጀት ዓመት መጨረሻ የባንኩ የተከፈለ ካፒታል 11.8 ቢሊዮን ብር የነበረ ሲሆን በአሁኑ ጊዜ ይህ ቁጥር 12.8 ቢሊዮን ብርም ስለመድረሱ ሰምተናል። የዘንድሮውን ዓመት የትርፍ ክፍል በጠቅላላ ወደ ካፒታል ማሳደጊያነት እንዲውል የተስማማው የኦሮሚያ ህብረት ስራ ባንክ ትርፉ ከቀደመው ዓመት ግን ቅናሽን ስለማሳየቱ እንዲሁ ለመመልከት ችለናል። የኦሮሚያ ህብረት ስራ ባንክ በቀደመው የበጀት ዓመት 20 ቢሊዮን ብር ጠቅላላ ገቢን አሰባስቦ የነበረ ሲሆን ያልተጣራ ጠቅላላ የባንኩ ትርፍ 2 ቢሊዮን ብር ሆኖም እንዲሁ ተመዝግቧል። በተጨማሪም ከታክስ በኋላ ባንኩ ያተረፈው ትርፍ 1.5 ቢሊዮን ብር ሆኖ መመዝገቡንም ለመመልከት ችለናል። አንዱ የባንኩ ባለ አክሲዮን በገዛው አክሲዮን ላይ ያተረፈው ትርፍ 14 በመቶ የሆነ ሲሆን ባንኩ በሌሎች የስራ አፈጻጸሞች በዘንድሮ ዓመት ከፍተኛ እድገትን ያስመዘገበበት ዓመት ሆኖም ስለማለፉ ባንኩ አሳውቋል። በስተመጨረሻም የኢትዮጵያ መንግስት በመተግበር ላይ ባለው የማክሮ ኢኮኖሚ ማሻሻያ ውስጥ ዋነኛ መሰረት የሆነው የመንግስትን ወጪና ገቢ ምጣኔ ማስተካከል አንዱ ሲሆን በዚህ መሰረት የታክስ ማሻሻያዎችና ድጎማ ቅነሳዎች ባሳለፍነው 1 ዓመት በተከታታይ በመተግበር ላይ እንደነበሩ ይታወቃል። በዚሁ መሰረት መንግስት በቢሊዮን ብሮች ሲያወጣበት ለቆየው የነዳጅ ድጎማ ቀስ በቀስ ሙሉ በሙሉ ያነሳው ሲሆን ይህም የመንግስትን የወጪ ጫና ሁነኛ በሆነ ሁኔታ እንደቀነሰው ይታወቃል። በሌላ መልኩ ግን እነ አይኤምኤፍ በተደጋጋሚ የሚወተውቱት ሌላኛው ጉዳይ የአገር ውስጥ ገቢን መጨመራ ሲሆን በዚህ መሰረት የገንዘብ ሚኒስቴር ከወራት በፊት አውጥቶት በነበረው አንድ ሰነድ ላይ በቢሊዮን ብሮች የሚቆጠሩ ገንዘብ በነዳጅ ውጤቶች ላይ ከሚጣል ግብር ለማሰባሰብ ማቀዱን ይፋ አድርጎ እንደነበረ እናስታውሳለን። በዚሁ መሰረት ካፒታል ጋዜጣ ያወጣው አንድ መረጃ እንደሚያመለክተው ከሆነ ታዲያ መንግስት በዚሁ በቀጣዩ የታህሳስ ወር ጀምሮ 15 በመቶ ቫት እና 15 በመቶ ኤክሳይዝ ታክስ በነዳጅ ምርቶች ላይ ለማሰባሰብ እንዳሰበ ለማወቅ ችለናል። አይኤምኤፍ 30 በመቶ የነዳጅ ዋጋ ጭማሬ እስከ 2 በመቶ የዋጋ ግሽበት ላይ ለውጥ ይኖረዋል የሚሉ የተለያዩ ጥናቶች ያሉት ሲሆን ሌሎች ደግሞ ጥናቶች እስከ 9 በመቶ ለውጥ በተለይም ደግሞ እያደጉ ባሉ ኢኮኖሚዎች ላይ ሊከሰት ይችላል በዋጋ ግሽበቱ ብለው ይከራከራሉ። በተለይም እንደ ኢትዮጵያ ባሉ ሁሉም የኢኮኖሚ ዘርፎች በነዳጅ ላይ በተዘዋዋሪ በሚንጠለጠሉበት ሀገር ወደ አንድ አሃዝ ሊወርድ የተቃረበውን የኢትዮጵያውን የዋጋ ግሽበት ከቁጥጥር ውጪ ያወጣዋል የሚል ስጋት በብዙ ባለሙያዎች ዘንድ ሲቀርብ ሰምተናል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናቀርንላችሁ አበይት የፋይናንስ ዜናዎች ታዲያ
እስካሁን የሰማችኋቸው ናቸው። ይህን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን አብሩ ሰብስክራይብ በሉ። ከአገር ውጪ ካላችሁ ደግሞ ቤተሰብ ሁኑ ጆይን በሉን እያልኩኝ አስተያየትና ጥያቄዎቻችሁን መጻፍ እንዳትረሱ። በቀጣይ ሳምንት በሌላ አበይት የፋይናንስ ዜናዊ ታዲያ እስከምንገናኝ ድረስ ከንጋት ፖስት የፍሬያማነት ሳምንት እንዲሆንላችሁ በመመኘት የምሰናበታችሁ ነኝ። ገሜ ብርሃኑ ነኝ።